ያፌት እባላለሁ። የአዲስ አበባ ዩኒቨርሲቲ ማስተርስ ዲግሪ ተማሪ ነኝ። ለቤተሰቦቼ የመጀመሪያ ልጅ ስሆን በተሻለ የኑሮ ደረጃ ላይ እንገኛለን። بسنت عندي أنشيس بسنت بفلك شوي بسنت ايوه على بودندا ما تتكلم انكي سمد شو علمت بسنت برو ايوه برو ما بزي دفرتا كمل شو بتشكر له تقبلش انت تقبلش يعني ايه እናቴ ናት። አና ትባላለች። ለትዳሯና ለልጆቿ የተለየ ፍቅር ያላት ለብዙ እናቶች ተምሳሌት የምትሆን እናት ናት። ጁሊያና ትባላለች። ታናሽ እህቴ ናት። እናቴን በጣም ነው የምትወዳት። ከስሩ አጠፋ ከዩኒቨርሲቲ ግራጁዌት አድርጋለች። ነገር ግን አባቴ የራሷን ስራ እንጂ ተቀጥራ እንድትሰራ ስለማይፈልግ ለጊዜው ቤት ነው ያለችው። ባባ መኳል ገባው ገብቷል። ዛሬ ቶሎ መጣ። ኒቲስ ሄለን ሄለን ያፌት መጥቷል። ሄለን የቤተሰባችን የደስታ ምንጭ ስትሆን ሁላችንም በስስት ነው የምናያት። ምክንያቱም እኒቲ ከተወለደች ጀምሮ በልብ ህመም የተጠቃች ልጅ ናት። ሰማይ ويا فتي ስመኝ ሁላችንን የሚያሳደገች የቤተሰባችን ሰራተኛ ናት። እህታችን ብላት ይቀለኛል። ከ20 ዓመት በላይ በእኛ ቤት ውስጥ ኖራለች። ከእናቴ ጋር ልዩ ፍቅር አላቸው። ስመኝ ሀገሯ ቤተሰቦቿን እንኳን ልትጠይቅ ስትሄድ ቤታችን ይቀዘቅዛል። ቡናሽን ትቀቂዋለሽ አይደል? انت ደግሞ በቡና ያትምጣብኝ እንደው በቃ እኔን ያለ መፎገር ስራ የለም ማለት ነው። መች ነው ግን ትምሮ መጀመሪያ? ትምሮ አትበለኛ ፖሊስ በቃ ያቦጊዳሽ ፍተውነሽ ቀረሽ ማለት ነው። ማሚ ግን አትሊስት እስቲ የማታስ ቢሆን ለምን ትምርት አታስገቢያት? ዝም በይ ህይወት ያስተማራት በቂው ነው። እኔም ማሚ ነኝ። በእድሜ ዘመን የሚያገኙት ዕውቀት እኮ ከዚህ ህሊና ከማይሞላ ተራና ሰው ሰራሽ ዕውቀት በእጅጉ ይበልጣል። ለነገሩ ልክ ነሽ ጁሊ። እዚህ ምድር ላይ ዕውቀት ጉላ ስለተሸከመን ብቻ የተፈቀደልን የእድሜ ኮንትራት አንጨምረው። ታዲያ ተሸነፍ እንዴት ነው ያፌቴ? ዛሬ ደግሞ ንግግር ሁሉ እኮ ፍልስፍና ቀመሱ ነበር። ባባ እንዴት ነው? ክላስ አሪፍ ነው። አባቴ ነው መኮንን ይባላል። ደስ የሚልና ትዳሩን የሚያከብር እንዲሁም ልጆቹን የሚወድና ያለውነት የሚኖር አባት ነው። ዛሬ እኔ መመረቂያ ጽሑፍ የምሰራበት ኤንጂኦ የታሸጉ ምግቦችን በጨረታ አወዳድሮ መግዛት እንደሚፈልግ በመስሪያ ቤት ግቢ ውስጥ ባለው የማስታወቂያ ሰሌዳ ላይ ያነበብኩ። አባቴ ከውጭ ሀገር የተለያዩ የታሸጉ ምግቦችንና መጠጦችን የሚያስመጣ ድርጅት ውስጥ ከፍተኛ የአክሲዮን ድርሻ ባለቤት ነው። ስለ ጨረታው ነግሬው እንዲሳተፍ ጠየቁ። ይህን ጊዜ ነው ታዲያ ነገሮች ባልታሰቡ ሁኔታ መቀየር የጀመሩት። እሺ መኮንን ምን አዲስ ነገር አለ? ኦኬ ይኸውልህ ያፌት የሚሰራበት ኤንጂኦ አቅርቦት ይፈልጋሉ ከኛ ጋር እና ያ የጨረታ ሰነድ ይሞላና ከሳምፕል ጋር ወስጄ አስረክባቸዋለሁ። ለመሆኑ በነገው ዕለት ለሚቀርበው የድርጅታችን የ6 ወር የሥራ አፈጻጸም ሪፖርት እየተዘጋጀ ነው? አዎ በሚገባ ስሰራ ነው ያመሸሁት። እሺ በጣም
እንዴት ነሽ? ደህና ነሽ? እንዴት ዋልሽ? ሰላም ነሽ? አይ ላንቺ እኮ አይደለም ይሄ ጁስና ብስኩት ነው። ግን ቤት ውስጥ አለሽ አይደል? እንዴ አንቺ በእናትህ ዳዲስ ትምህርት ቤት ይዤ የምሄደው እናትሽ የለችም? ዝም በላት ነው ቤት ውስጥ አለ። ቤት አለልሽ አይደል? እንዴ ማለት ማሚ ትምህርት ቤት ይዤ የምሄደው ቤት አለ ማለት ነው ነው ችግርዬ ቆይ ተረጋጊ ሄለን እናት ልጅቷ የተመረዘ ነገር ወስዳለች። ምንድን ነው ያበላችኋት? ረሙኬ እኔ ምንም አላውቅም እንጂ ብዙ እኮ አልሮጠችም። ቁጭ ባለችበት ነው የወደቀችው። ፍራት ነገር ደረሰ ማለት ነው። ጁስ ጠጣ ይቻላል። ድንገት እሱ ነው ያስመለሰው። ጁስ? አዎ ምርመራ ውጤት እንደሚያሳየን የተመረዘ ነገር ወስዳለች። እሺ ገብቼ ልያት ደህና ናት ደህና ናት። እንዴ ዝም ብለህ እኛን ትጠራጠረናለህ? አልገባኝም። በስንት አንድ ጊዜ እኮ እንደዚህ የመመረዝ ሁኔታ ሊያጋጥም ይችላል። ቆይ እኔ ፍጹም ነው ግራ የተጋባሁት። እንዴ እዛ ድረስ ሄዳችሁ አረጋግጣችሁ ያስጫናችሁት እናንተ መስላችሁ ነው? አላመንከኝም ማለት ነው? ቆይ ተረጋጋ። እንዴት ነው የምረጋጋው? ለዚህ ድርጅት ስር የከፈልኩትን መስዋዕትነት አስብ እንጂ። ቢሆንስ ተጠቃሚ ወገኖች ሳያሳዝኑ? በዚህ ላይ ደግሞ እኮ በብዛት የሚጠቀሙት ህፃናት ናቸው። እንዴ አንተም እኮ ልጆች አሉ ሉሌ። ያለ ኃጢአቴ እየኮነንከኝ ዝም ብዬ ላዳምጥህ አልችልም። ቆይተው ተረጋጋና እንነጋገር። የሄሉ መመረዝና የህመሟ መንስኤ ጋሼ ለናሙና ይዞት የመጣው ጁስ መሆኑ ሲታወቅ በጋሼና በድርጅቱ ባለ አክሲዮኖች መካከል የነበረው ግጭትና ልዩነት ተባባሰ።
ሄሉ ደህና ናት። ትምህርት ጀምራለች አሁን። ግን ምን ዶክተሯ በጣም ጥንቃቄ ማድረግ እንዳለብን ነግራናለች። እንደ ልቧ መጫወት አትችልም። ትምህርት ቤት ሄዳ ከጓደኞቿ ጋር እኩል መሮጥ አትችልም። ያ ትንሽ ያሳቀቃታል መሰለኝ። ያንን ሳስበው ያመኛል። እሺ በእናትሽ በጣም የሚያሳዝን ነገር ነው። እንግዲህ ማድረግ ያለብሽ ጁልዬ በደንብ መንከባከብ ነው። እሺ ያው ግድ ነው። እንደዛ ነው የሚሻለው። አዎ አራግፈን ጨርሰናል። እንግዳው ለሰውየው የሚጠይቀውን በቶሎ ክፈሉትና ዶክመንቶቹን አደራጅቶ እንዲሰጣቸው አድርጉ። አለበለዚያ ግን መኮንን የሚተኛልን አይመስልኝም። ለነገሩ ወረቶቹ በጥንቃቄ ስለሚሰሩ ይደርስብናል ብዬ አላስብም። ስለዚህ ስጋት አይግባ። እሺ ብሩክ፣ እሺ። እሷ ሶስና ናት የምወዳ ፍቅረኛዬ። ለመኖር እንድጓጓ ከሚያረጉኝ ነገሮች መካከል አንዷ ሶስና ናት። ሶሲ ሁሌም አጠገቤ ናት። በሙያዋ ጠበቃ ስትሆን የቤተሰባችንን የጉዳዮች በማስተዳደር በኩል ትረዳናለች። እሷ ደግሞ ገሊላ ትባላለች። የእህቴ ጁሊያና ጓደኛ ናት። ቤተሰቦቿ ውጪ ሲሆኑ ተጨማሪ ትምህርቴን ወደ ውጭ ሀገር ሄጄ እንድቀጥል እየረዳችኝ ትገኛለች። እና ምን ብናደርግ ይሻላል? ሉሌ በአጭር መንገድ ስኬታማ እንዳንሆን እንቅፋት ሊሆንብን የሚችለው መኮንን ብቻ ነው። የሆነ መፍትሄ መውሰድ አለብን። ምን አይነት መፍትሄ? ለምን በትክክለኛው መንገድ ገብተን ስራችንን አንሰራ? ግርማ፣ መኮንን እኮ ልጁ የተጎዳችው በእኛ ምክንያት ነው። ዝም ብሎ የሚያየን ይመስላል። በዛ ላይ ደግሞ የድርጅታችን ከፍተኛ የአክሲዮን ድርሻ ባለቤት መሆኑንም አዘንጉት። ታዲያ ለምን አናስወግደው? ምን? ግርማ ቁጭ በል ቆይ። እኔ በዚህ ጉዳይ ላይ ልስማማ አልችልም። ቁጭ በል ቆይ፣ ተረጋጋ። ግርማ ቁጭ በል። ቁጭ በል ግርማ፣ ቁጭ በል። ስለዚህ በነገሩ ላይ የሁላችንም የጋራ ጉዳይ ስለሆነ መነጋገር መቻል አለብን። ለምንድን ነው ከኛ የሚያፈንግጠው? እሱ ለምን ከኛ ፍንግጦ ሌላ ሀሳብ እንዳመጣ ወይ መጥቶ ሊያስረዳን ይገባል፣ ወይም ደግሞ አሁን በቀረበው ሀሳብ ተስማምተን በመጨረስ እናንተ በምትሉት ሀሳብ ነው ደግሞ አልስማ። ቁጭ በል ቆይ፣ ቁጭ በል እንነጋገርበት። ወይኔ ግርማ፣ አሁን ይህን ምስኪን ሰው እንዴት ነው ከነዚህ ጭራሮች ላድን የሚችለው? ሄሎ አቶ ሙኬ፣ እንዴት ዋል? ከሰዓት ቶሎ ወደ ቢሮ ትመጣለህ እንዴ? አንድ ማወራ ጉዳይ ነበረኝ እባክህ። ኦኬ በቃ እሺ። ከስብሰባ እንደወጣችሁ ወዲያው ደውልልኝ በቃ። እሺ በጣም እሺ። አቶ ሉል ሰገድ፣ ስለዚህ የተዘጋጀ ሰነድ የምትለኝ ነገር አለ? እሱ ያን ያክል አሳሳቢ ጉዳይ አይመስለኝም። ትሰማላችሁ? ያም ሆነ ይህ ህጋዊ ሰነዶቹ በአስቸኳይ መቅረብ አለባቸው። አቶ መኮንን፣ አንድ ችግር ቢፈጠር አንተም ተጠያቂ መሆን አይቀርም። ሉል ሰገድ፣ ምን ነው ነገሮችን እንደዚህ በጣም ቀለል ታደርጋቸዋለህ? ድርጊታችን በዚህ አይነት መንገድ ኢምፖርት እንደሚያደርግ ከተደረሰበት እንዲሁ ዝም ብሎ የምንለቀቅ ይመስልሃል? እያንዳንዳችን ተጓተና ተሳስበን መቀመቅ ነው የምንወርደው። ቆይ አንተ እዚህ ስራ ውስጥ ስንገባ ከፍተኛውን የአክሲዮን ድርሻ ስትወስድ አምነህና ተስማምተበት አይደለም እንዴ?
ህጋዊ ስራ ለመስራት በመተዳደሪያ ደንባችን በመንግስት ፖሊሲ መሰረት እንሰራለን እንጂ የተጨበረበሩ ነገሮችን እያዝን እያመጣ ህዝብና መንግስት ልንጎዳ አይደለም። ስለዚህ አሰራር ተደጋጋሚ ማሳሰቢያዎች ሰጥቻችኋለሁ። ነገር ግን የተወሰናችሁ የአክሲዮኑ አባላት የምትሰሯቸው ስራዎች ትንሽ ከመስመር የወጡና ከመንግስትና ከህዝብ ጋር የሚያጋጩ ስለሆኑ መስተካከል እንዳለበት አሁንም ድጋሚ ላሳስባችሁ እወዳለሁ። ለማንኛውም አንተ ችግሩን ወደኛ እየገፋ ራስህን ንጹህ ለማድረግ አለ። በዚህ ጉዳይ ላይ ተወደስንም ተወቀስንም ልክ ነህ። ስለዚህ ይሄ የሁላችን መስመሩ ይስተካከል። ስራው ደግሞ የጋራችን ነው። ሁላችሁም ሀሳብ መስጠት ትችላላችሁ። ስሙ እኮ የሚለው በትክክለኛው መስመር መሰረት አለበት ነው። እኔም የዛ ነው የሱ ሀሳብ ነው። ምንድን ነው ትክክለኛ መንገድ? ኧረ አቶ መኮንን ምን ሆኗል? አቶ መኮንን ክፍያ የሚፈጸመው በክሬዲት ካርድ ማለትም በምትኖሩበት ሀገር ገንዘብ ሲሆን ክሬዲት ካርድ ከሌላችሁ ገንዘቡን ኢትዮጵያ ባለ የሶደሬ ስቶር ባንክ አካውንት በማስገባት መክፈል ይቻላል። ለመጽሐፍትና የተወሰኑ ዕቃዎች መላኪያ በነፃ ነው። ዕቃው ሲላክ ከፖስታ ቤት የሚሰጠው ማረጋገጫና የመከታተያ ቁጥር ወይም ትራኪንግ ኮዱን ከአንድ ቀን በኋላ በኢሜል ይደርሳችኋል። ሶደሬ ስቶር ኧረ ልክ አይደለም። እባካችሁ ቶሎ በሉ። ቅርብ ያለው እናቅም አለ። ብርሃኑ ይባላል። ከልጅነታችን ጀምሮ አብረን የተማርን ጓደኛዬ ነው። የ12ኛ ክፍል ውጤት ስላልመጣለት አንዳንድ ቦታዎች የተዘዋወረ የተለያዩ ስራዎችን ይሰራል። ናቲም እንደዛው ከአንደኛ ክፍል ጀምሮ አብረን የተማርን ሲሆን ከልጅነቱ ጀምሮ ውስጡ የቀሩ የተለያዩ ቦታዎችን መጎብኘት ስለነበር ዩኒቨርሲቲ የሚያስገባው ውጤት ቢመጣለትም ትምህርቱን አቋርጦ ቤተሰቦቹ በገዙለት መኪና ሰዎችን የተለያዩ ክልሎችን የማስጎብኘት ስራ ይሰራል። ከነሱ ጋር እየተጨዋወትን ባለንበት ጊዜ ነበር በህይወቴ ውስጥ ጥቁር ጠባሳ ጥሎ ያለፈውን መርዶ ከጁሊያና በስልክ የሰማሁት። ወይ ጁሊ ምን ሆነሻል? ምን? አባቴ ድንገት ታሞ ሆስፒታል እንደገባ ነገረች። ሆስፒታል ስንደርስ ግን አሁን ማርፋን ቀመጣኝ። የመጀመሪያ ልጁ ነው የአባታችንን ገዳዮች መበቀል አለብን እያለ የሚሯሯጠው። ሳይቃጠል በቅጠል እንዲሉ ችግሩ ሳይመጣብን ቶሎ ማስተካከል አለን። ልክ ነህ። የአባቱን ጽዋ እንዲቀምስ በማድረግ ቶሎ ከምንጩ ማድረግ አለ። እንዴት ነው ታዲያ የምናደርገው? በዚህ ላይ በልቶ ከሃዲ ቤቷ ዓላማ ላይ ኋላ ችግር ውስጥ ላይ ከተለ እንዲያውም እዛ ባህሪያዊ የሚባል ጠማማ ልጅ ጋር ልደውልና የሁለቱን እሱ ቋጭ። ቆንጆ ሀሳብ። እንዲያውም እሱ ይሻላል። ጊዜ የለንም። ፍጠኑ ላይ
የአባታችንን ህልፈት ተከትሎ ድርጅቱ ውስጥ በተነሳው አለመግባባት ቋሚና ተንቀሳቃሽ ንብረቶች ታገዱ። በእንቅርት ላይ ጆሮ ደግፍ እንዲሉ ለሄሉ ሕክምና ብዙ ገንዘብ ተጠየቅን። የነበረን ብቸኛ አማራጭ በእናቴ ስም የሚገኘው መኖሪያ ቤታችንንና በግንባታ ላይ የሚገኘውን ህንጻችንን መሸጥ ነበር። ምን መቼ እውነትህን ነው? በጣም ጥሩ እሺ። ሰማለህ? እገባበት ጉድጓድም ቢሆን ገብተህ ጸጥ አድርገው። ይህ ሰው መሳይ ሰይጣን ያፌት ነው። እሺ የልዩ ነገር እንዴት ነው ማለት? ከዚህ በኋላ ማሰብ መጨነቅም ያለብን ስለሷ ብቻ ነው። ቶሎ ልባት ማግኘት አለባት። የጋሽ የሞት ሳይንስ አሁን ደግሞ የሷ ነገር እንደዚህ መሆን ሳይንስ ደግሞ በቃ ተነጋገርን አይደል እንዴ? እኔ እኮ እዚህ ደርሶ እንደዚህ አደጋ ላይ ጥላታል ብዬ ፍጹም አላሰብኩም ነበር። በተለይ የጋሽ ሞት በጣም ጎድቷታል እኮ። ዛሬ ማን ነው የሚያደርጋት? ያፌት ነው ያደረገው። ናቲ ሲመጣ አብረን እንሄዳለን። እሺ በቃ አብራችሁ ሄድና ዛሬ እንታለን። ችግሩ እኮ ማሚ ለአንድ ደቂቃ እንኳን ካጠገቧ መራቅ አልፈልግም። ማም ለምን እንደዚህ ትሆኛለሽ? ራስሽን እኮ ትጎጃለሽ። ይሄ ደግሞ ደህና ናት አይደል እንዴ? አዎ ማዘር፣ በዚህ አይነት በጣም ነው የምትጎጂው። አይምሬ እንዴት ብዬ አባቷ ከተነጠቁ 2 ወር መች ሞላኝ። የእሷ እንደዚህ ሞት ማም እሱማ ለሁላችንም እኮ ያማል አይደል እንዴ? ግን ጠንከር ብለን አትሊስት ለዚች ልጅ ጥሩ ፊት ካላሳየንም በኋላ ላይ የበለጠ ልትጨነቅ ትችላለች። አዎ ማዘር፣ አንቺም ቤት ሄደሽ ረፍት አድርጊ። ትናንትናም ቁጭ ብለሽ ነው ያደርሽው። እንዴት ብዬ እንዴት ጥያት ሄዳለሁ? እንዴት አስችል ብሬም እዚህ ስለሚያድር ችግር የለውም። ባይሆን ቤት አረፍ ብለሽ ነገ ትመጭላታለሽ። ሶሲ መኪና ይዛ እየጠበቀች ነው ታች። ሌላ ድረስሽ እዚህ ነው የምናድረው እና እሱ። እሺ በይማ።
ከፊቴ ዛሬ ትምህርት የለም። ትንሽ ራሴ ነው የሚሆነው። ፊት እኮ ትክክል አይደለም። ጥቁር ብላ ገና ቢሮ ከመግባቴ ጸሐፊዋ ለኔ የተቀመጠ ደብዳቤ እንዳለ ነግራኝ፣ አሁን ደግሞ ሌላ ችግር። የመመረቂያ ጽሑፍ የማቀርብበት አንድ ሳምንት በቀረኝ ጊዜ የምሰራበት መስሪያ ቤት ስራ አስኪያጅ ከመስሪያ ቤት ጋር ያለኝን ግንኙነት መቋረጡን አረዳኝ። ደብዳቤ ምን ማድረግ ነው ያለብን? አትጨነቅ ልጄ፣ አትጨነቅ። መጨነቅ ትርፉ ጉዳት ነው። ደግሞ አንተ ጥሩ ውጤት ያለህ ልጅ ነህ። ሌላ ቦታ ሞክራል። ምን ዋጋ አለው? ሪሰርች የሚያልቀው ከአንድ ሳምንት በኋላ ነው። ጉድ እኮ ደህና ያፌት ተረጋጋ። አሁን በቀዝቃዛ ውሃ ታጠብና ራስህን ቀለል ይበል። እሰይ ተነስ ተነስ። እሺ ስማኝ፣ ምሳ አቅርቢለት። እሺ ግርማ፣ በነገሮች የተግባባን አይመስልም። እሱ ገላችሁ በሰላም ትቀመጥ ይመስላችኋል እንዴ እናንተ? ሂድና አጋጥም። ለምን አትከሰም? እሱንማ ገብታችሁ እኮ በገንዘብ ስጨርሱት አይቻለሁ። ምን ክርክር አለው? አንተ ትናንት የነበርክበትን የማታስታውስ ደደብተ ጓደኛዬ ናቲ በአንድ ነጠላ ደብዳቤ መመረቂያ ተስፋዬን ያጨለመውን የመስሪያ ቤቱን ስራ አስኪያጅና የአባቴ ጓደኛ የነበረውን አቶ ሉል ሰገድ አንድ ላይ ሲሰጡ ተመለከትኳቸው በማለት ነገረኝ። ከዛ በኋላ ጭንቅላቴ ረፍት አጣ። ናቲ እርግጠኛ እሱ ነው? በደንብ አይተዋል? አዎ፣ እንዲያውም ለኢንተርቪው አብረናል እንዴ ነው። አንተ ደግሞ ሉል ሰገድ ነበረ የዚህ ሁሉ ሴራ ባለቤት። ይሄ እግዚአብሔር የረገመው ሰውዬ መቼ ነው ግን እሱ ከኛ ጭንቅላት ላይ የሚወርደው? ለምን እንደዚህ ያናረግ? ሄሎ፣ አቤት። ግርማ ቢሮ ነው ያለው። ታስገባችሁ? እኔ ሰለኝ በርናባስ ይባላል። እሺ፣ ቁጭ በል ቁጭ በል። ቴንክ ዩ። ታዲያ ምን ልታዘዝ? ቲንክ ፎር ሂውማን ከተሰኘ መንግስት ያልሆነ ድርጅት ነው የመጣሁት። ካምፓኒያችን ከእናንተ ጋር አብሮ መስራት ይፈልጋል። ያው እንደሚታወቀው በአጭር ጊዜ ትርፋማ መሆኑን የማይፈልግ ማንም ሰው የለም። ስለዚህ ድርጅታችሁ ከኛ ጋር ተባብሮ ለመስራት ፈቃደኛ ሊሆን ከሆነ በጣም ነው ደስ የሚለው። ታዲያ በምን ጉዳይ ላይ አብረን እንደምንሰራ እንነጋገርና ቀጥታ ወደ ስራው መግባት እንችላለን። እንደዛ ከሆነ እንግዲህ መስሪያ ቤታችሁ ሼር ካምፓኒ እንደመሆኑ መጠን አንዳንድ መረጃዎችን እንፈልጋለን። ምክንያቱም እያንዳንዱ የአክሲዮን ባለ ድርሻ ስለምንሰራቸው ስራዎች በቂ መረጃ ሊኖረው ይገባል። ያን ያክል አስፈላጊ ነው? ይህ ድርጅት የጋራ እንጂ የአንድ ሰው ስላልሆነ ሁላችንም ከተጠያቂነት ያድነናል። መረጃዎቹን አዘጋጅተን በአድራሻችሁን ልክላችኋለን። መልካም። በእናንተ በኩል የምናስገባቸው ብዛት ያላቸው እቃዎች በአስቸኳይ ስለሚፈለጉ ፍጥነት በተሞላበት መንገድ ቢሰራም ደስ ይለናል። ኦኬ፣ አድራሻችሁን ለጸሐፊው አስጣትና መረጃዎቹን ፋክስ እናደርግላችኋለን። የእቃዎቹን ሳምፕል ለማየት መመለስ ስለማይቀር እኔ በዛው ወስዳቸውስ። ጥሩ፣ እንግዳው ነገ መመለስ ይችላል። ቴንክ ዩ። በጣም ነው የማመሰግነው። ችግር የለም። ስራችን ነው።
ይኸውልህ እነዚህ ዶክመንቶች አይጠቅሙንም ማለት አይቻልም፣ ይጠቅሙናል። ግን ደግሞ ሌሎች ማግኘት ያለብን መረጃዎች ብዙ አሉ። አለበለዚያ በጣም አስቸጋሪ ነው የሚሆነው። በቃ እኛ የቻልነውን ሁሉ እናደርጋለን። በቃ ይሄ አንተ ጋር ይቀመጥ። በቃ አንቺ ደንበኞች ይጠብቁሻል። እንዳታስቆያቸው እንጂ። በቃ እንግዲህ አላደረስኩም። ምንም ችግር የለም። ካርድ ገዝቼ ወክ ስለማደርግ ማታ እንዳትቀሪ። አልቀርም አልቀርም፣ አልቆይም። በነገራችን ላይ የፊት ፕሮሰስ እኮ አለቀለት። እኔ አላምንም። እሰይ እሱና ፕሪንስ አደርግ ነበር ያልኩሽ። ሶደሪ ስቶር ላይ እቃ ለማዘዝ ወደ ዘንቢል ይክተቱ ወይም አድ ቱ ባግ የሚለውን ተጫኑ። ሌላ የሚጨምሩት እቃ ካለ ተጨማሪ ይግዙ ወይም አድ ሞር የሚለውን ይጫኑ። ሌላ የሚገዙት ነገር ከሌለ ወደ ክፍያ ይሄዱ ወይም ቼክ አውት የሚለውን ይጫኑ። የኢሜል እና እቃው የሚላክበት አድራሻን ያስገቡ። የመላኪያ መንገዱን ምረጡ። እሺ ታዲያ ምንድነው የቀረኝ? በቃ ኤምባሲ መግባት ብቻ። እንደዛ ነው። እዚህ ቡና ለቀራል። እስቲ ስሜን ቆሽቶ ለበይ አንድ ሲኒ ጠጥተን ትገሊላ። እንዴ ምን አሁን እኮ ይደርሳል። ስልኬን ቤት ረስቼ ነው የመጣሁት። ግን ከደወለ ያጣኛል። ኦኬ በቃ እንደዛ ከሆነ እስቲ ሰላም ዋሉ። እሺ ገበይ ሰላም ግቢ። ሰላም ግቢ። ቆይ እኔ ላስወጣሽ። እሺ ጁሌ ቸሬኔ ሽኛታል። ገሊላ የግንታንጂ በጣም በቀላሉ ማይሳካው የሚያስተካክልሽ ሄሎ አቤት ምን
የምን አደጋ? ያፌት ምንድነው? የት ሆስፒታል? ያፌት ነው። ብሬ ምን ሆነ? የብርሃኑ ቤተሰቦች ብርሃኑ በስለት ወቅቱ ብዙ ደም ፈሶታል። ቢሆንም ግን በፍጥነት ወደዚህ ስላመጣችሁት አሁን በጥሩ ሁኔታ ላይ ይገኛል። አሁን ነገሮች በደንብ ጥርት እያሉልኝ መጥተዋል። የአባታችንና የአቶ ግርማ ህልፈት መንስኤው ሐቀኛና ህጋዊ መሆናቸው ብቻ ነበር። የቤተሰባችን ምሰሶ የሆነ አባታችን በወዳጅ መሳይ ጠላቶች ተጠልፎ ሲወድቅ በፍቅር የተገነባችው ጎጆአችን አዘመነች። አሁን ጊዜው ደርሷል። እነዚህን ሰዎች በራሳቸው መንገድ ካልሆነ በስተቀር በህግ ለማስቆም መሞከር የማይታሰብ ነው። በኃይልና በገንዘብ የተጨቆነች እውነት ይዤ እነዚህን ሰዎች መጋፈጥ አልችልም። እሾህም በሾህ አይደል? የስኬታችን ምዕራፍ አዱ ብሎ ጀምሯል። ለደስታችን ዋንጫችን እናንሳ። ያሰቡን ነገር ሲሳካ እንዴት ያስደስታል! እባክህ በጣም ለማንኛውም ዶክመንቱ መገኘቱ ጥሩ ነው። የመኮንን ዶክመንት እንዴት ልጅ ቦርሳ ውስጥ ይገኛል? ምናልባት መኮንን ጋር የቀረ ነገር ይኖር ይሆን? ይህንማ ቶሎ ማጣራት አለብን። ደግሞ ሰውየው መረጃዎችን በሶኮፒ ያቅርብልኝ ብሎኛል። ጠርጥር ከገንፎ ውስጥ የማይጠፋ ስንጥር አሉ። ሁሉም ነገር እዚህ ፍላሽ ላይ ያለ ሁሉ ነገር የጨረሰ ስለሆነ ደስ እያለን እንጠጣ።
ብሩክ እንዴት ነህ? እንዴት ዋልክ? አሁን ልደውልልህ ስልክ ነው የመጣው። ምን ደረጃ ላይ ደረስክ? ሉሌ አንዱ ዓለምን እኮ ገደሉ። ምን? በፍጹም ሊሆን አይችልም። በፍጹም ሁሉ እየከበዱበት ነው ሰገድ። ለመሆኑ ማን ይሆናል ብለህ ትገምታለህ? ታወቀ ነገር የለም። በፍጥነት ማረጋገጥ አለብን። እና ምን ተሻለ ያፊቴ? ሁሉንም እስክጨርስ ድረስ እጅ መስጠት ያለብን አይመስለኝም። ፕሊዝ በቻልሽው እንድታግዥኝ እፈልጋለሁ። ከዛ በተረፈ ግን በምንም አይነት አንቺ አደጋ ውስጥ ራስሽን እንድትጨምሪብኝ አልፈልግም። እነሱ እኮ ሰውን በመግደል ደስታ የሚያገኙ ክፉዎች ናቸው። አንተ ምን አለ ስለ እግዚአብሔር ብለህ ሁሉንም ነገር ብትተው? እንዴት ተዋለሽ? እሺ ለምንድን ነው ስልክን ያጠፋው? ለጥንቃቄ ሁለተኛ ተጨማሪ ሲም ደግሞ ያስፈልገኛል። ሱሲ ጁሊ ደውላ ነበር። ጁሊ ምን ሆነች? ያንተ ሲዘጋባት እኔ ጋር ደወለች። ፖሊሶች በተደጋጋሚ ቤት እየተመላለሱ ነው። ስለዚህ ምን? የሆነ ቦታ መቆየት አለብህ። እኔ እኮ ወንጀለኛ አይደለም ሱሲ። ቤተሰቦቼን ጥዬ ደግሞ የትም መሸሽ አልፈልግም። እዚሁ ሆኜ የመጣውን አደጋ መቀበል ይሻለኛል። እኔ እኮ እያልኩ ያለሁት ለትንሽ ጊዜ ራስን ሰውረህ ተንቀሳቀስ። መኪና ከፈለክ እኔ ጠዋት ተከራይቼ አመጣልሃለሁ። እባክህ። ናቲ ደወለ መሰለኝ። የቀጠርኩ ቦታ ይደርሷል። መሄድ አለብኝ ሱሲ። ናተ ኢንስፔክተር ዘራይ። አቤት ኮማንደር። እንዴት በተመሳሳይ ሁኔታ በአንድ ቢሮ ውስጥ የሚሰሩ ሰራተኞች ሊገደሉ እንደቻለ በአስቸኳይ አጣርታቸው አቅርቡ። እርግጥ ነው ከዚህ በፊት ቢሮአቸው ውስጥ ተገል የተገኙት አቶ ግርማና አሁን ደግሞ ቤታቸው ውስጥ ተገል የተገኙት አቶ አንዱዓለም ተመሳሳይ የሆነ ግድያ ወንጀል የተፈጸመባቸው። የእነዚህን ወንጀለኞች ዱካ በአስቸኳይ ተከታትላችሁ በህግ ቁጥጥር ውስጥ እንድታደርጉ የተቻለንን እንሞክራለን። በነገራችን ላይ የድርጅቱ ከፍተኛ አክሲዮን ድርሻ ባለቤት የነበሩት አቶ መኮንን እሳቸው ከሞቱ በኋላ የመጀመሪያ ልጃቸው ማለትም ያፌት አባቱ የሞቱት በእናቱ ልዑል ሰገድ ሴራ እንደሆነ በማሰብ በተደጋጋሚ ሲከሳቸው ነበር። ስለዚህ ምናልባት በበቀል ስሜት ተነሳስቶ ግድያውን የፈጸመ ይመስለኛል። ስለዚህ እሱን በአጭር ጊዜ ውስጥ በቁጥጥር ስር አውለን ተጨማሪ ምርመራ ማድረግ ይኖርብናል ኮማንደር። የአቶ ግርማ ልጅ በሀገር ውስጥ መኖር አለመኖሩን አረጋግጣችኋል? አዎ፣ አባቱ ከሞቱ ከአንድ ወር በኋላ ቤት ሄጄ እህቱን አግኝቻት ነበር። ሆኖም ግን ኢንጂነር ማቲያስ ለስራ ጉዳይ ወደ ዱባይ እንደሄደ ከገለጸችልኝ በኋላ አየር መንገድ በመሄድ ትክክለኛነቱን አረጋግጫለሁ። ኢንስፔክተር፣ ወንጀለኞቹን ተከታትላችሁ በአስቸኳይ በህግ ቁጥጥር ስር እንዲውሉ። በእርግጠኝነት ኮማንደር፣ በእርግጠኝነት እናደርገዋለን። እሺ፣ የተጠረጠርናቸው አንድ ልጆች አሉ። ለጊዜው ቁጥጥር ስር ናቸው። ለጊዜው ማረፊያ ቤት አስገብተናቸው እዚህ ቤት ተቀምጡ። እሺ፣ ወንጀሉን ፈጽማችሁ የወሰዳችሁትን ዶክመንት የት ነው ያደረጋችሁት?
እዛው ለሰዎቹ ነው የሰጠናቸው። ጎን ማናቸው ነው? ስማቸውን አላውቅም። እኔ ሳንቲም የሰጡን ቦታ ነው እንጂ ያገኘኋቸው ከዛ በኋላ አይደለም ያገኘኋቸው። የት አትናገርም እንዴ? ቦታው የት ነው? እዛው የተያዝኩበት ቦታ። እዛው ቦታ ላይ ሄደ። በእርግጥ ኢንስፔክተር በጣም ጥሩ መረጃዎች ናቸው። አሁንም ግን አንድ ነገር ይቀራል እኮ መንሶስ እያንዳንዳቸው ባለ አክሲዮኖች ምን ያህል ድርሻ እንዳላቸው የሚያሳይ መረጃ። ስለዚህ ነው ሰገር ከሰይድ በፊት ነው ማግኘት አለብኝ። ምን አልከኝ? እሺ አሁን ስትሄድ የምትወስዳቸውን እቃዎች እንዳለ ገዝቼልሃለሁ። ገሊላ ደግሞ ለደብ የምትልካቸውን እቃዎች ልንገዛውን ተቀጣጥረናል። እኔ ግን ቶሎ ሜዲና ገደልኩት። አንተ እኮ አዲስ አበባ ውስጥ በከፍተኛ ሁኔታ እየተፈለክ ነው ያለው። ወንጀለኛ እንኳን ባትሆን ነገሮች እስከሚጣሩ ድረስ ችግር ውስጥ መውደቅ የማይቀር ነው። ባይሆን እዚህ ያሉትን ነገሮች እኛ እንጨርሳለን። አንተ ምንድን ነው የምታስበው? ለ1 ዓመት በመክፈልም $20 ቅናሽ ያገኙ። ሶደሪ ላይ ፊልም ለማየት የክሬዲት ካርድ መረጃችሁን ማስገባት ስጋት ለሚሰማችሁ ደንበኞች አንደኛ የሶደሪን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድ በመጠቀም መክፈል ይቻላል። የማለት የክሬዲት ካርድ መረጃችሁ ጉግል ወይም አፕል ድርጅት ጋር ስለሚቀር ወደ ሶደሪ የሚላክ መረጃ አይኖርም። ሁለተኛ ክፍያ የምትከፍሉት ሶደሪ ድረገጽ ላይ ከሆነ ደግሞ የክሬዲት ካርድ መረጃችሁ የሚገባው ሶደሪ ድረገጽ ላይ ሳይሆን በአሜሪካ በኦንላይን ክፍያ ቁጥር 1 እና 2 በሆኑት ፔይፓል እና ስትራይፕ ላይ ስለሆነ ምንም አይነት የክሬዲት ካርድ መረጃ ሶደሪ ገጽ ላይ አይቀመጥም።
የወሰድከውን ዶክመንት ታመጣለህ አታመጣም? ስለ ዶክመንት ማውቀው ነገር የለም። አሁን የመጨረሻ እድል ነው መሰለኝ። አቤት ልውሰድ። እሺ መጣሁ። በ15 ደቂቃ ውስጥ ካልተናገረ ጨርሰው። እሺ ያለ ትዕዛዝ ሰምተሃል አይደል? መፍጠን ይኖርባል። ያለ ጥቂት ደቂቃ ብቻ የሰማይ ነው ማለት ለምን አገለኝ? አንድ ጥይት እኮ ይበቃኛል። ለምን አገለኝ? ለአንተ ጥይት አናባክንም። በአንድ ሰከንድ ውስጥ ጸጥ አደርጋለሁ። አቶ ልውሰገድ በማይጠቅም ገንዘብ እኮ እኔን ዋጋ እያስከፈለ። አሁን በዚህ ሰዓት ዋጋ ቅብርጥሴ እያልክ ሀሳቤን አትበታት ነበር። ፍላሹ ይጣል። ተከታትያቸው ነበር። ግርግር ውስጥ ገብተው ሸወዱ። እሺ እኛ ፈጣን ትሰማኛለህ? ብሩክን በገዛ ከረባቱ ቤቱን አንቀው ገለው ተገኝተዋል። ምን? ማን ሊገለው ይችላል? እንጃ። አሁን ስለሱ የምናወራበት ጊዜ አይደለም። ፍላሹን የሰጠውን ሰው ማንነት በአስቸኳይ እንድደርስበት እፈልጋለሁ። እሺ ገንዘቤስ? እሱ ሁሉም ነገር በጥንቃቄና በድል ሲጠናቀቅ አንድ ላይ ከፍላለሁ።
ሄሎ ያፌት፣ የት ነህ? ወደ ቤት እየመጣሁ። እንዳትመጣ። ምን? ፖሊሶች በተደጋጋሚ እየመጡ ነው። መቼ? ምን አሉሽ? ባይሆን ወደ ማታ አመሻሽተህ ብትመጣ ይሻላል። ችግር የለም፣ አልመጣም። አሁንስ ሁሉም ነገር እየጠባ ነው። አሁንስ ሄሉ የነች ናፈቀች። ያፌት ለምንድን ነው ስሟን እያነሳኛንስ የምታስጨንቀን? ኧረ በቃችሁ ዘንልኝ። እኔ አላሳዝናችሁም እንዴ? ሄሎ። አቤት። ነኛ። አልገባኝም። የምን ጠቃሚ መረጃ? እሺ ግን ማን ልበል? ሄሎ። ማን ይደወለ? አላወኩትም። ማንነቱን በፍጹም እንዳይቃለል ማለት የሆነ የምሰጣችሁ ጠቃሚ መረጃ አለ ነው የሚለው። መረጃ? ምን መረጃ? እኔም አላወኩም። ነገ 10 ሰዓት ነው የቀጠረው። ያፌት እንዳትወጣ እባክህ ተወኝ፣ እባክህ ያፌት እንዳትወጣ ከዚህ ቤት። ማም ይጥቀመን አይጥቀመን በምን ልናቅ እንችላለን? ከዚህ በኋላ ለኛ የሚጠቅም ምንም ነገር የለም። እባካችሁ ዘንድ እኔ ግን ነገሮች ሁሉ ግራ እየገባኝ። አንቺ ዝም ብለሽ ትፈሪያለሽ። ያፌት ለምን አርፋ አትቀመጥም? እኔ ገረመኝ። የሰውየው ማንነቱ እንዳላቅ መፈለጉ ብቻ ነው። እሺ ልዑል ሰገድ የላከው ሰላይ ቢሆንስ? እሱ ሰውዬ ምን አለ ፈጣሪ እንደሚገላግለው። ኧረ እባክህ ልጄ ባጠባው ጡቶቼ እባክህ እንትን ማሚ አንቺ ሄሎ ብሬ ወይ እቤት ነኝ ያለሁት። የደረስኩ ቶሎ በላ ብሬ፣ ሰዓት እየሄደ እኮ ነው። በእናትህ ሄሎ ሄሎ። እሱ ሰውዬ ሆን ብሎ የተነሳኛን ለማጥፋት ሆን ብሎ የተነሳ ነው። ያፌት ተው፣ ግድ የለህም ተው። ነገሮች ሁሉ በጥንቃቄ እናደርጋቸዋለን። በቃ አንቺ አትጨናነቂ። ወይ ብሬ ተቋረጠ አይደል? ሄላ ሄላ። እሺ ቀጥል። ምን ላድርገው? ምን ላድርገው? እባክህ ሰው የሚልህን ስማ። እናንተ እንደሰባችሁት እንደምን ተስፋ አለኝ። ያፌት ኧረ ተው፣ ግድ የለህም ተው። ተው ልጄ ተው። ያፌት ስለመብርሃን እባክህ፣ ያፌት እባክህ ወንድሜ ስለመብርሃን ምንም አልሆነም አልኳቸው አይደል እንዴ? በቃ ነው ያፌት
ያፌት ማለት አንተ ነህ? አዎ ነኝ። ብቻህን ነበር እኮ የቀጠልኩት። እሱ ማለት እኮ ወንድሜ ማለት ነው። ምንም ችግር የለውም። እሺ ወደፊት ነው። ሰላም፣ ማቲያስ እባላለሁ። የአቶ ግርማ ልጅ። ግርማ 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 የአባቴ ጓደኛ ግርማ ከበደ? አዎ። አሁን የምነግርህን ዝም ብለህ አዳምጠኝ። አባቴ እኔና እህቴን እንደ እናትም እንደ አባትም ሆኖ ነው ያሳደገን። ግን በእነዚህ ነፍሰ በሎች ምክንያት ህይወቱ አለፈ። ታዲያ ለምን በቂ መረጃ ለፖሊሶች በጊዜ አልሰጣቸው? በቂ መረጃማ አግኝተው ነበር፣ ግን በምን ምክንያት እንደሆነ ባላውቅም ከ15 ቀን በኋላ በዋስ እንደተፈቱ ሰማ። አንዱ አለምና አህመድ መሞታቸውን ታውቃለህ? ለቀባሪው አረዱታል ማለት ከየትኛውም ሀገር ሆናችሁ ሶደሬ ስቶር ላይ የኢትዮጵያ ምርቶችን እዘዙ። በአንድ ቀን ውስጥ እቃችሁን በአድራሻችሁ በፖስታ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳችኋል። ሶደሬ ስቶር ላይ በብዛት የሚታዘዙ ምርቶች አማርኛ መጽሐፍት፣ ቡና፣ የባህል አልባሳት፣ በርበሬ፣ ሽሮ፣ ቅመማ ቅመምና ሌሎችም። እቃውን ሶደሬ ስቶር ላይ ከሌለ መልእክት ላኩልን። ዋጋውን ጠይቀን በአንድ ቀን ውስጥ ምላሽ እንሰጣለን።
ታዲያ አንተ ነህ? ምን ፈልገህ? ማን ነህ? ቁጭ በል። ተቀመጥ። አንተ አውራኝ። የፈለግከው ነገር ውሰድ። ምን ፈልገህ ነው? የፈለግከው እሰጥሃለሁ። የአንተን ነፍስ ነው የምፈልገው። ያፌት፣ እኔ የምፈልገው የእነዚህን ሁለት ንጹህ ሰዎች ላብና እውነት እንድታስመልስ ነው። የሚያስፈልጉ ጠቃሚ መረጃዎች በሙሉ እዚህ ውስጥ አለ። ታዲያ በቀጣይ ምን ልታደርግ አሰብክ? የዛን ነፍሰ በላ ህይወት ባጭሩ አስቀርቼ በሱዳን በኩል ከሀገር ለመውጣት ሁሉንም ነገር አዘጋጅቼ ጨርሻለሁ። ተጠንቀቁ። ያፌት፣ እህቴን ግን አደራ። ስለ እሷ አታስብ፣ ምንም ችግር አይፈጠርም። ራስን ጠብቅ። እሺ ሶሲ፣ እንዴት ነሽ? ሰላም ነው? አሁን ጁሊ ደውላልኝ ነበር። የሕክምና ቦርዱ ሄልዬ ወደ ውጭ ሄዳ እንድትታከም ወሰነ። የፈራነው ደረሰ አይደል? ሀናን ደግሞ አሟታል አለችኝ። ዝም ብላ እያለቀሰች ራሷን ትጎዳለች። Arjako. Eshi.
ድነሽት መጭ ደግሞ የምትወጂው አዘጋጅልሻለሽ አንጋለሽን አንቺ ነሽ ተጎጂብናለሽ ደግሞ ተሽሏት እንደምትመለስ ነው እንደዚህ ብሬ በቃ ይዞና እንጸልያለን አይዞሽ ሰላም ነው ናቲ ናቲ አደራ ያልኳችሁ ጨርሳችሁ ጠብቁ ጣጣ ያለው የሚያፈት ተስፋ መቁረጥ ሰው እንደፋር ያደርገዋል ሳስበው ይገርመኛል ፖሊስ በነፍስ ማጥፋት ወንጀል እየፈለገኝ እኔ ግን በጀብደኝነት ሄሉን ለማሳከም ወደ ባህር ማዶ ለመሄድ ወሰንኩኝ እድለኛም ነበርኩ የኔ ቆንጆ እባክሽ ወደዚህ ታደርሽኛለሽ? ኦኬ በዚህ በኩል ነው? እሺ ግቢ። ታክሲ የለም አይደል? በጣም ያስቸግራል። ፈልጊው ደምሽ ቦታሽ ከልከ የተሳሳተ ሰው ነው ታክቹ እኔ ቆንጆ ስራ መድረስ ከፈለሽ መንገድሽ ነሽ ወደ ማለትሽ ቦታ ወይሽ ማንሽ ነሽ እዚህ ቦታ ብቻ ምንም ችግር አይደርስብሽ እንዳትንቀሳቀሽ ሲፈልሽ እንደኔ ጋር ይመለሽ ቁጭ በይ
እንኳን በሰላም መጣሽ። ሰነዶቹ የታሉ? የምን ሰነድ? የአቶ ሉልሰገድ ሰነዶች የታሉ? በደንብ ግልጽ ላድርግልሽ። ያ ሾካካ ፍቅረኛሽ የሰጠሽ ሰነዶች የታሉ? ምንም አልኩ ነገር ምንም አልኩ ነገር የለኝም። ደሽ በግድሽ ታውቂያለሽ። ውስጥ ገብተሽም ቢሆን ታመጫታለሽ። ውሰዳት። የት እንዳለ አትናገሪም ወይ? እኮ ነገር የለም አልኩ አይደል እንዴ? የመጨረሻ እድል ነው የምሰጥሽ። የት ነው ያለው? ግንባርሽን አፈለግሽ። ተግባባ? ሄሎ ባሪያ
የሄሉን እልፈለሶ ሲደውዬ ብነግራትም ቤተሰቦቼ እንዳይደነግጡ ፈርታ አልነገረቻቸውም ነበር። ነገር ግን አየር መንገድ ሊቀበሉኝ ሲመጡ ማሚ ፊቴ ላይ ባየችው መሪር ሐዘን ምክንያት ራሷን ስተወደቀች። በዚህም የተነሳ ፓራላይዙን አልጋ ላይ ቀረች። እንዳትንቀሳቀስ እጅን ወደ ላይ። ማናት? የኔ ማንነት በእንዳንተ አይነቱ አውሬ ሊታወቅ አይገባም። ከኔ ምን ነው የምትፈልገው? አንድ ነገር ብቻ፣ አንተን ከመሰሎች ጋር ሲወል መቀላቀል። እንዴ ተሳስተህ እንዳይሆን። እኔ ንጹህ ሰው ነኝ። የኛ ንጹህ ሰው ምን ነው የምትፈልገው? የድርጅቶቹ ሰነዶች የት እንዳሉ ብቻ። የምን ሰነድ ነው? አንተ አውሬ! እጅ ወደ ላይ! እንዳትበላኝ ሰውዬ! ኦርደር ይዘዙ የሚለውን የሚጫኑ እቃውን በአንድ ቀን ውስጥ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳቸዋል። እቃውን ስንልክ ከፖስታ ቤት የሚሰጠውን ማረጋገጫና የመከታተያ ቁጥር ወይም ትራኪንግ ኮዱን ከአንድ ቀን በኋላ በኢሜል ይደርሳቸዋል። ይህን ስልክ ትሸጠዋለሽ? እሺ። ታዲያ ይኸው ፈርቅ ምናምን ይዛለሁ ብለህ ነው? ኧረ ምንም ጣጣ የለውም ባል ያው እሺ። ባሪያ በሶስት ሰዎች ግድያ ተጠርጥረህ በቁጥጥር ስር ውለሃል። ስለምንድን ነው የምታወራው ኢንስፔክተር? ስለምን እንደማወራ ጠንቅቀህ ታውቃለህ። እኔ ስለሞቱ ሰዎች ምንም የማውቀው ነገር የለም። አሁን በክርክር የምናጠፋው ምንም ደቂቃ የለም። ለመሆኑ ያፌትን ታውቀዋለህ? አዎ። የት ነው የምታውቀው? አቶ ሉልሰገድ ከመሞቱ በፊት ዶክመንት አስፈራርቼ እንድቀበለው አዞ ነበር። ከዛ ላገኛቸው። ስለዚህ ተውከው። ይኸውልህ ባሪያ 5 የማሰቢያ ደቂቃዎች ይሰጣል። ያፌት የት እንዳለና አንተ ወንጀል ውስጥ እንደሌለበት በማስረጃ ታረጋግጥልኛለህ። አለበለዚያ ግን መቼውንም የማትወጣበት መቀመቅ ነካል። 5 የማሰቢያ ደቂቃ ተግባባን?
ማሚ ትንሽ ማሚ በሙሉ አልቋል። ከዛ ውጪ አንዳንድ የፈርኒሽ ስራዎች እቃዎችን አሟልቼ መግባት ብቻ ነው። በእውነት አንተ እኮ ድሮም ጎበዝ ነህ። ራስ ሆነ በቃ አሁን የሚቀር እቃ ማስተካከል ብቻና የፈርኒሽንግ ስራ ብቻ ነው። እኔ ፈርኒሽ ማድረጉን ነገር ሊት
ግድ የለም ያሰብኩበት ነው በእውነት ነው። ይሄን ነገር ቀደም ብዬ ማስቤበታለሁ። ተመላልሼም ያልጠየቅኩ ለዚህ ነው። ግድ የለም ይኸውልህ ሞኪ፣ ይሄን ስራ አብረን በመስራታችን ነው የዚህ ባለቤት ሊሆን ይችላል። እኔ ደስ እንድለኝ አትፈልግም? በቃ አይደለም ያቀርኩበት ነው በእውነት። እሺ በለኝ ሉሌ። አይደለም ይሄ የኔ ፕሮግራም ነው። ያንተ ቤት የኔ ቤት ማለት ነው። እሺ በለኝ። ምንም ብትለኝ አልቀበልም። በቃ ይሄንን እኔ ነኝ የማደርገው በምትፈልገው አይነት ስታንዳርድ በፈለግከው ሞዴል ራሴ ነኝ ትፈርሽ። አንተ ደስ እንድልሽ። እሺ አመሰግናለሁ። ግለሰብ ቤተሰብን፣ ቤተሰብ ማህበረሰብን፣ ማህበረሰብ በፊናው ሀገር ይገነባል። እነዚህ ሀገር እንደሚገነባባቸው እንደ ጡቦች ናቸው። የላይኛው ያለ ታችኛው ሊቆም አይችልም። የፈረሰ ቤተሰብ ሲያንስ ማህበረሰብን፣ ከፍ ሲል ሀገርን ማፍረስ መቻላቸው ሀቅ ነው። በእኛም ቤት ላይ የሆነው ይህ ነው። እንግዲህ ምን ይደረጋል? የንዋይ ዋጋ ከፍቅር በሚልቅበት ዘመን ሁሉም ይሆናል። ፍቅረ ንዋይ ሲነግስ ፍቅረ ሰብ ይረክሳል። ቁስ ሲመለክ መተሳሰብ ይደህያል። የሰው ክብር ይቀላል፣ ሰባዊነት ቦታ ያጣል። በአንድ ወቅት ሁሉም ነበረን። ሀብት፣ ንብረት፣ ጤንነት፣ መተሳሰብ፣ ቤተሰባዊ አንድነትና ከምንም በላይ ፍቅር ነበረን። አሁን ግን ያን ሁሉ ነገር አጣን። ከሙሉነት ወደ ባዶነት፣ ከመኖር ወደ አለመኖር ተሸጋገርን። በተወሰኑ ሰዎች ስህተት ህይወታችን ባዶ ደረቅ ሐሩር ሆነ። ልክ እንደ ኤዶሚያስ ምድረ በዳ ምንም የሌለው ወና። ኤዶሚያስ ኤዶሚያስ ማለፊያ መንገዱ አይመች አይደላ ተራራው ሲሄዱ። ከየትኛውም ሀገር ሆናችሁ ሶደሬ ስቶር ላይ የኢትዮጵያ ምርቶችን እዘዙ። በአንድ ቀን ውስጥ እቃችሁን በአድራሻችሁ በፖስታ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳችኋል። ሶደሬ ስቶር ላይ በብዛት የሚታዘዙ ምርቶች አማርኛ መጽሐፍት፣ ቡና፣ የባህል አልባሳት፣ በርበሬ፣ ሽሮ፣ ቅመማ ቅመምና ሌሎችም። እቃውን ሶደሬ ስቶር ላይ ከሌለ መልእክት ላኩልን። ዋጋውን ጠይቀን በአንድ ቀን ውስጥ ምላሽ እንሰጣለን።